የብልጽግና ሰራዊት አባላት በፋኖ ከባድ ጥቃት ካስተናገዱ በኋላ ጤና ጣቢያ በመሄድ ምጥ ላይ የነበሩ እናቶች ላይ ማስፈራሪያና እንግልት መፈጸማቸው ተሰማ። ወታደሮቹ ምጥ ላይ የነበሩ እናቶችን የምትወልዱት ፋኖን ነው በማለት እንግልት ያደረሱባቸው ሲሆን የግለሰቦችን ጥሬ ገንዘብ ሳይቀርም መዝረፋቸው ተነግሯል። ዛቻው የመጣው ለአንድ ቀን ያህል ከባድ ውጊያ ከተደረገ በኋላ ነው ተብሏል። ሙሉ መረጃውን ትሰሙታላችሁ። የአብይ አህመድ 4 መጽሐፍትን በተመለከተ አስደንጋጭ መረጃ መውጣት ጀምሯል። አብይ አህመድ መጽሐፍቱን የጻፈው ወይንም ሐሳቡን ያመጣው እሱ እንደሆነ ቢናገርም ስራውን የሰሩት ሰዎች ማንነት ግን በይፋ ተዘርዝረዋል። የመጽሐፉ ተደራሲያን 10ኛው ገጽ ላይ ሲደርሱ ማን ነው የጻፈው የሚል ጥያቄ ለዓመታት ሲያነሱ የቆዩ ሲሆን አሁን ግን ምላሹን አግኝተዋል። ሙሉ መረጃውን በሰዓቱ ምሰሙት ይሆናል። በደቡብ ክልል ዘይሴ ማህበረሰብ ውስጥ የሚፈጸመው ግፍ አሁንም እንደቀጠለ ነው ተባለ። ከ50 ሺህ በላይ ነዋሪዎች ቤታቸውን ጥለው ብልጽግናን መሸሽ የጀመሩ ሲሆን ዓለም አቀፉ ማህበረሰብ እንዲደርስላቸውም በመጠየቅ ላይ ናቸው። ብልጽግናና ህዝቡ መካከል የሰነበተ ችግር ቢኖርም የጨረባ ምርጫው ላይ ህዝቡ ሌላ ፓርቲን መምረጡ ደግሞ አብይ አህመድን አስቆጥቷል ተብሏል። እስካሁን ድረስ 19 ሰዎች በብልጽግና የተገደሉ ሲሆን ሌሎች ነዋሪዎችም ሽሽታቸውን ቀጥለዋል። የምትሰሙት ይሆናል። ለዘመናት የኢትዮጵያንና የአማራን ባህል በማስተዋወቅ ረገድ ከፍተኛ ሚና የተጫወተችው አርቲስት ራሄል ዮሐንስ በ81 ዓመቷ ህይወቷ ማለፉ ተሰማ። ምኒልክ፣ ጎንደር፣ አራዳ በሚል ዜማዎቿ በሰፊው የምትታወቀው አርቲስቷ ሙዚቃን ከማቀንቀን በተጨማሪ የዜማና የግጥም ባለሙያ እንደነበረችም ተነግሯል። አሁን በቀጥታ ወደ ዝርዝሩ አልፈናል። አፋብን ወሎ ቤተ አማራ ምኒልክ እዝ 106ኛ ኮር 31ኛ ሰንጥቅ ክፍለ ጦር በዳውንት ወረዳ በአገዛዙ ሰራዊት ላይ ጥቃት መክፈቱን ተከትሎ በቀል በሚል ስሜት የአገዛዙ ሰራዊት አባላት ጤና ጣቢያ ያሉ እናቶች ላይ እንግልት መፈጸማቸው ታውቋል። በዳውንት ወረዳ የብልጽግና ሰራዊት በፋኖ ኃይሎች አይቀጡ ቅጣት ከተቀጣ በኋላ የአብይ አህመድ ሰራዊት በቀጥታ ያመራው ለወሊድ ጤና ጣቢያ ወደ ገቡ እናቶች እንደሆነ ተመልክተዋል። ውጊያው ከጠዋቱ 12 ሰዓት ጀምሮ እስከ አመሻሽ 11 ሰዓት ከ30 ድረስ የዘለቀ ሲሆን በርካታ የብልጽግና ሰራዊት አባላትም እስከ ወዲያኛው ተሸኝተዋል ተብሏል። ይህም ንጹሃን ዘረፋና እንግልት እንዲፈጸምባቸው ምክንያት የሆነ ሲሆን ከፍተኛ የስነ ልቦና ጉዳትም ደርሶባቸዋል ተብሏል። እናቶች በምጥ ተይዘው ካሉበት ጤና ጣቢያ ያገዛዙ ወታደሮች ዘልቀው በመግባት ወንድ ከሆነ የምትወልዱት ነፍጠኛና ፋኖ ነው የወለዳችሁት በማለት ግፍና ማስፈራሪያ ፈጽመውባቸዋል ተብሏል። የጋል በሚባል አካባቢ ላይ ደግሞ ከአንድ ግለሰብ 70 ሺህ ብር ዘርፈው መሄዳቸውንም ከቦታው የወጣው መረጃ አረጋግጠዋል። የአማራን ህዝብ እንደ ህዝብ የማጥፋት ዓላማን አንግቦ የሚንቀሳቀሰው የብልጽግና ስርዓት በዚህና በሌላ የጥፋት እንቅስቃሴ ላይ አሁንም ገፍቶበት እንደሚገኝ ከቦታው የወጣው መረጃ ለአስራት አመልክቷል። በዓለማችን ያሉ ታላላቅ የሚባሉ መሪዎች መጽሐፍትን ጽፈዋል። ከነዚህ ውስጥ ኦባማ፣ ትራምፕ፣ ከባለሀብቶች ደግሞ ቢል ጌትስን የመሳሰሉት ይጠቀሳሉ። እነዚህ ጊዜ ያልተረፋቸው ታዋቂ ሰዎች መጽሐፍትን ጻፉ የሚባሉት ግን ራሳቸው ተቀምጠው ከስክሪፕቶና ወረቀት ጋር ተገናኝተዋል ማለት እንዳልሆነ የአደባባይ ሚስጥር ነው። እነዚህ ታዋቂ ሰዎች የራሳቸው ጸሐፊ ያላቸው ሲሆን የእነርሱ ስራ የሚሆነው አቅጣጫና ሀሳብ መስጠት ይሆናል። በዚህ መሰረት መጽሐፍ በስማቸው ቢወጣም የሚገርም አይሆንም ይባላል። ባለፉት 7 ዓመታት 4 መጽሐፍትን ጻፈ የተባለው አብይ አህመድም እነዚህን መጽሐፍት እሱ እንዳልጻፋቸው በዚሁ ህግ መሰረት የታወቀ ቢሆንም አሁን እየወጡ ያሉ መረጃዎች እንደሚሉት ግን ሐሳቡ ጭምር የአብይ አህመድ እንዳልሆነ የሚያሳዩ ናቸው። የቀድሞ የኦህዴድ ከፍተኛ ባለስልጣናት ያወጡት ሚስጥር እንዳጋለጠው የአብይ አህመድን መጽሐፍ ሐሳብን ከማመንጨት ጀምሮ እስከ መጽሐፍ ድረስ በርካታ የብልጽግና ሰዎች ተሳታፊ ሆነዋል። እነዚህ ሰዎች ስራቸውን ከጨረሱ በኋላ አብይ አህመድ የሚለው ስም ብቻ ተለጥፎበት እንደሚታተም ይሄው መረጃ አጋልጧል። በዚህ መጽሐፍ የማዘጋጀት ስራ ላይ ከተሰማሩት ሰዎች ውስጥም የማህበራዊ ጉዳዩን በመጽሐፍም ሐሳብን በማምጣት ረገድ መሐመድ ሐሰን የተባለ የቀድሞ የዋልታ ቴሌቪዥን ስራ አስኪያጅ፣ ዳንኤል ክብረት የአብይ አህመድ አማካሪና ዶክተር ምህረት ደበበ የአፍሪካ ልዕቀት ማዕከል ዳይሬክተር ተሳትፈዋል ተብሏል። ኢኮኖሚ
ኢኮኖሚውን ደግሞ ማሞ ምህረቱም የቀድሞ የብሔራዊ ባንክ ገዢና ዶክተር ኢዮብ የአሁኑ የብሔራዊ ባንክ ገዢ ጽፈውታል ተብሏል። ዲፕሎማሲን በተመለከተ ዶክተር ማርቆስ ተክሌ የተባሉት በጃፓን የኢትዮጵያ አምባሳደር እንደጻፉት የወጣው መረጃ አጋልጠዋል። ይህ ሁሉ ባለሙያ የጻፈውን መጽሐፍት አብይ አህመድ በስሙ ያሳተማቸው ሲሆን አዋቂ ለመባልም ብዙ ሙከራ ሲያደርግ እንደነበረም ታውቋል። ሆኖም አብይ አህመድ አንድም ቀን መጽሐፍቱ ላይ ያሉትን ሐሳቦችን በቃሉ ሲተነትን ታይቶ የማይታወቅ ሲሆን ከመጽሐፍቱ ሐሳብ ይልቅ ሙዝ በዳቦ ብሉ፣ ወጥ ስትሰሩ ሽንኩርት አታብዙ የሚሉ ንግግሮቹ ሰውየው መጽሐፍት አልጻፈም የሚለውን መረጃ የበለጠ እንዲጠናከር አድርገውታል። እንግዲህ ከተማ ውስጥ ሙዝ በዳቦ እንብላ ሲባል አንዳንዶች ያላቅጣሉ። እኛ ቅጠል እንብላ አላልንም። በውሃ ብቻ ቀቅለን በልተን ማደር እንችላለን። ትንሽዬ ጨው ጠብ አድርገንበት ሌሎች ደግሞ ነገሮች ጨምረንበት ባቄላ ምናምን ቆንጆ ስታርተር ሊሆን ይችላል። አንዳንዶች እንደ ሜን ኮርስ ይበሉታል። በቀላሉ ለምግብ መዋል የሚችል ነገር ነው። እኛ በምግብ ራሳችን አልቻልንም እንላለን። ግን ደግሞ ዘይቱን በጣም በርካታ ሽንኩርት እና ቅቤ ጨማምረን የምንመገብ ስርዓታችን በጤናችን ብቻ ሳይሆን ዋጋውን ከፍ አድርጎታል። ዳቦና ሙዝ እንበላለን፣ እንሮጣለን። ከዚህ በተጨማሪም ጠንከር ላሉ ወይንም ገለልተኛ ሚዲያዎች ሐሳቡን ለመሸጥ አለመፈለጉ ከጀርባው ከባድ አቅም ችግር እንዳለ ያሳያል የሚሉ ታዛቢዎች በእርግጠኝነት የመጽሐፍቱ ሐሳብ የአብይ አህመድ እንዳልሆነ ይሞግታሉ። ፖለቲካዊ ተመራማሪዎች ይህን ስልት ስቶለን ቫለር ብለው የሚጠሩት ሲሆን መሪዎች ስማቸውን ብቻ መጽሐፍ ላይ ይለጥፋሉ። ከዛ አንባቢ ማንበብ ሲጀምር 10ኛው ገጽ ላይ መጠራጠር ይጀምራል። መሪውም በየትኛው መድረክ ላይ ስለ መጽሐፍት ይዘቱ ለመተንተን ድፍረት እንደማያገኝም አስረግጠው ይከራከራሉ። ባጭሩ ይህንን ስልት ዩኒፎርም እና ማዕረግ ያደረገ የውሸት ጀነራል ብለው ይጠሩታል ተመራማሪዎቹ። አንድ መጽሐፍን ለመጻፍ በትንሹ 1000 ሰዓት ያስፈልጋል የሚሉት እነዚሁ ተመራማሪዎች አብይ አህመድ 4000 ሰዓት ለመጻፍ አውለዋል ብሎ ለመናገር በእጅጉ እንደሚያስቸግርም ሐሳባቸውን ይሰነዝራሉ። መደመር በመባል የሚታወቁት እነዚህ መጽሐፍት እንኳን ህዝብን ሊያስተምሩ ራሱም ካድሬውም ጭምር ግራ የማጋባታቸው አንዱ ሚስጥርም ምክንያቱ ሊሆን እንደሚችልም አይሸሽጉም። ሳይንስም የሚያውቀው ታሪክ የለም። ውሸት ብቻ ተምሯል። ከዛ ውጪ የሚያውቀው ነገር የለም። አብይ መጽሐፍ አይደለም አንድ መጽሐፍ አላነበበም። አንድ መጽሐፍ በቅጡ አንድ መጽሐፍ አንብቦ ጨርሷል ምትሉ አምጡ። ብልጽግናን ለምን አልመረጣችሁም ተብለው በርካታ ሰዎች የተገደሉባቸው የዘይሴ ወረዳ ነዋሪዎች አሁንም ከፍተኛ ስጋት ላይ እንደሚገኙ ታውቋል። ህዝቡ ስደት የጀመረ ሲሆን አብይ አህመድ እንዴት ብልጽግናን አልመረጣችሁም የሚል ብስጭት ውስጥ እንደሚገኝም በመነገር ላይ ነው። የጸቡና ግድያው መነሻ በወረዳው በተደረገው ምርጫ ህዝቡ የሌላ ፓርቲ ተወካይ በመምረጡ የመጣ እንደሆነም ተረጋግጧል። ተካሂዷል በተባለው የጨረባ ምርጫ ብልጽግናን አልመረጣችሁም በሚል የበቀል እርምጃ ከሰኔ 11 እስከ ሰኔ 25 2018 ዓ.ም ባለው ጊዜ ብቻ 19 ንጹሃን ዜጎች የገደሉት የብልጽግና አገዛዝ ወታደሮች አሁን ደግሞ ከ50 ሺህ በላይ ነዋሪዎችን ከቀያቸው በማፈናቀል አካባቢውን ቀውስ ውስጥ እንዳስገቡት ከቦታው ለአስራት የደረሰው መረጃ አመልክተዋል። ወታደሮቹ ብልጽግናን ለምን አልመረጣችሁም በሚል ሰበብ ህዝቡን ከቤት እያስወጡ በማንበርከክ እየገደሉ ንብረቱን እየዘረፉና ማሳውን እያቃጠሉ መሆናቸውን ተጎጂዎች በሰጡት ምስክርነት ተናግረዋል። ወታደሮቹ ሰዎቹን ከቤታቸው አውጥተው በመግደል የቤት እንስሳትን በመዝረፍና የጤፍ ማሳዎችን በማቃጠል አካባቢውን አሁንም ድረስ እያወደሙት ይገኛሉ ብለዋል። የኢትዮጵያ ሰብአዊ መብት ጉባኤ በቅርቡ የብልጽግና ሰዎች ከድርጊታቸው እንዲቆጠቡ ቢያስጠነቅቅም ሰሚ ግን ያገኘ አይመስልም ተብሏል። የዘይሴ ማህበረሰብ ከ1986 ዓ.ም ጀምሮ እያቀረበ ላለው የራስን በራስ የማስተዳደር ጥያቄ ምላሽ ባለማግኘቱ ተካሂዷል በተባለው የብልጽግና የጨረባ ምርጫ ወቅት ብልጽግናን ባለመምረጥ ተቃውሞውን ገልጾ እንደነበረም ታውቋል። ይህ ነው እንግዲህ ለብልጽግና እርምጃ ገፊ ምክንያት የሆነው። ይህንን ተከትሎ ነው የብልጽግናው አገዛዝ በምርጫ ካርድ ቀጣችሁኛል በሚል ወዲያውኑ የበቀል ዱላውን የጀመረው ተብሏል።
ነዋሪዎቹ ችግራቸውን ተናግረው ይመለከተዋል ላሉት ያገዛዙ መዋቅር ጥያቄያቸውን ቢያቀርቡም ነገር ግን እስካሁን ድረስ ምንም አይነት ምላሽ እንዳልተሰጣቸውም ጨምረው ተናግረዋል። የብልጽግና አገዛዝ በዘይሴ ማህበረሰብ ላይ የከፈተውን ዘመቻ መላው የኢትዮጵያ ህዝብና የዓለም ህዝብ እንዲያወግዘው እንዲሁም የሰብአዊ መብት ተሟጋች ተቋማት ትኩረት እንዲሰጡት ተጎጂዎች በመማጸን ላይ ናቸው ተብሏል። አብይ አህመድ ምርጫ ተደረገ ብሎ የኢትዮጵያ ህዝብ ላይ እንደቀለደበት ዓለም ጭምር ያረጋገጠው ሀቅ ቢሆንም በዘይሴ ማህበረሰብ ላይ የደረሰው ግፍ ግን ታሪክ ይቅር የማይለው ነው እየተባለ ነው። ብርድ ካልነካኝ እግዚአብሔር ይመስገን። ግን ምንድነው ከዛም በኋላ የሚቸግረኝ ደረጃ መውጣት እንደዛ ከጊዜ በኋላ የሚስተካከል የሚሄድ ነገር ነው። አዎ እየተስተካከለ ይሄዳል እግዚአብሔር ይመስገን። ግን ለራሄል ባካችሁ ጤንነት አይዞሽ አይዞሽ እግዚአብሔር ያክብርልኝ። የኢትዮጵያንና የአማራን ባህል ለረጅም ጊዜ ለዓለም በማስተዋወቅ በሙዚቃው ዓለም አንቱ የተባለችው አንጋፋዋ ድምፃዊት ራሄል ዮሐንስ ከዚህ ዓለም በሞት መለየቷ ተሰምቷል። በኢትዮጵያ የሙዚቃ ታሪክ ውስጥ ስማቸው በቀዳሚነት ከሚነሱትና በርካታ ተወዳጅ ስራዎችን ለአድናቂዎች ካበረከቱት አንጋፋ አርቲስቶች መካከል አንዷ የሆነችው ድምፃዊት ራሄል ዮሐንስ ሕይወቷ ያለፈው ዛሬ ነው ተብሏል። አርቲስቷ ከድምፃዊነቷ ባሻገር በሆቴል መስተንግዶ ዘርፍም ጉልህ አሻራ ያሰረፈች ስኬታማ የስራ ሰው እንደነበረችም ተመልክቷል። ድምፃዊት ራሄል ዮሐንስ አዲስ አበባ ውስጥ በተለይ ካዛንቺስ ግቢ ገብርኤል አካባቢ ሚያዝያ 27 ቀን 1939 ዓ.ም ተወልዳለች። ለቤተሰቦቿ የበኩር ልጅ ስትሆን ሃና በተሰኘው ዝነኛ ዘፈኑ ከሚታወሰው ታናሽ ወንድሟ አንጋፋው ድምፃዊ ሰይፉ ዮሐንስ ጋር የቄስ ትምህርትን እስከ ዳዊት ድረስ ተከታትላለች ተብሏል። የአንደኛ ደረጃ ትምህርቷን ደግሞ በአስፋው ወሰን ትምህርት ቤት አጠናቃለች። ወደ ሆቴል ሙያ ከፍተኛ ዝንባሌ የነበራት ራሄል በራስ ሆቴል ለ3 ወራት ያህል የአጠቃላይ መስተንግዶ ስነስርዓት ስልጠናም እንደወሰደች ታሪኳ ያስረዳል። በመቀጠልም በምርጫዋ በጊዮን ሆቴል የወይን መስተንግዶ ትምህርት ለ2 ዓመታት በመከታተል በዲፕሎማ ተመርቃለች። በሆቴል ቆይታዋ እንደ ጋማል አብዱል ናስር፣ ሴኮ ቱሬና ኳሚ ንክሩማ ያሉ የአፍሪካና የዓለም መሪዎችን እንዲሁም ከፍተኛ የሀገር ውስጥ ባለስልጣናትን በከፍተኛ ሙያዊ ብቃት የማስተናገድ እድልና አድናቆት ጭምር አግኝታለችም ይባላል። ገና በልጅነቷ የበረራ አስተናጋጅ ሆስተስ የመሆን ህልም የነበራት ቢሆንም በየብስ መስተንግዶ ግራውንድ ሆስተስ ስራዋን ጀምራ በሂደት እስከ ጀነራል ማናጀርነት ለመድረስም በቅታለች ተብሏል። በራስ ሆቴል፣ ጊዮን ሆቴል፣ አርጀንቲና፣ ታንዛኒያ እና ፊሊፒንስ ኤምባሲ፣ ሸበሌ ሆቴል፣ ሂልተን ሆቴል እንዲሁም በፎርሺፕ ትራቭል የሰራች ሲሆን በግሏም አነስተኛ ሆቴል ከፍታ እንደነበረም ታሪኳ ያሳያል። ወደ ሙዚቃው ዓለም መግባትና ስኬታማ አሻራዎቿ የአርቲስቷ ወደ ሙዚቃው ዓለም የመግባት ጉዞ የተጀመረውም በአጋጣሚ ነበር ተብሏል። አንድ ቀን ድምፃዊ ከተማ መኮንንና ሌሎች አንጋፋ ሰዎች በቤቷ ተገኝተው ምግብ ከተመገቡ በኋላ በጋሽ ከተማ አጋፋሪነት ጨዋታው ይደራል። እሱ ማሲንቆ ሲጫወት እሷም አብራ ማንጎራጎር ጀምራለች። በድምጿ የተደነቁት እንግዶች የምግብ ቤቱን ስራ ትታ ወደ ሙዚቃው እንድትገባና ድምፃዊ እንድትሆን ያበረታቷት ሲሆን ይህም ለኪነ ጥበብ ህይወቷ መነሻ ሆኗል ተብሏል። በ1970ዎቹ መጀመሪያ አንቺ ባለድሬ የተሰኘውን የመጀመሪያ አልበሟን ከሻምበል በላይ ነጋረም አውጥታ ተቀባይነት ማግኘት ችላለች። ለዚህ ስራዋ በአምባሰል ሙዚቃ ቤት 10 ሺህ ብር የተከፈላት ሲሆን በግጥም ይልማ ገብረአብ እንዲሁም በዜማ አበበ መለሰ ተሳትፈውበታል። በ1983 ዓ.ም ከታዋቂዎቹ የአገር ባህል ተጫዋቾች ከባሩ ቃኝና ከኤርጋ ዱባለ ጋር የሰራቻቸው ዘፈኖች በህዝብ ዘንድ ከፍተኛ ተወዳጅነትን አትርፈውላታል። አራዳ፣ ትዝታ፣ ሚኒሊክና ሀገሬ ኢትዮጵያ በግሏ ከሰራቻቸውና እስካሁንም ድረስ ከሚደመጡ ተወዳጅ ስራዎቿ መካከልም ይጠቀሳሉ ተብሏል። አርቲስት ራሄል ዮሐንስ ሙዚቃ እስካቆመችበት ጊዜ ድረስ 13 የሚያህል አልበሞችን ያሳተመች ሲሆን ከድምፃዊነቷ ባሻገርም የዜማ ደራሲ እንደነበረች ተመልክተዋል። ሚኒሊክ፣ ጀግናው ሰራዊትና የአስናቀች ወርቁን ስራ በራሷ ዜማ ያደሰችበት እንደ ኢየሩሳሌም ተጠቃሽ የዜማ ድርሰቶቿም ነበሩ። የመጨረሻ ስራዋ በያሬድ ተፈራ የተቀናበረው ዘናበል የተሰኘው አልበሟ ሆኖ ተመዝግቧል። አርቲስት ራሄል ዮሐንስ የሁለት ወንድና የአራት ሴት ልጆች እናት ስትሆን በርካታ የልጅ ልጆችንም ለማየት በቅታለች ተብሏል። ልጆቿን በስነ ምግባር ለማሳደግ ያሳየችውም ጥረትና ጥንካሬ በወቅቱ በግጥም ጭምር እንደተመሰከረላት ተዘግቧል።
በመጨረሻም ከውጭ ወዳገኘነው ዘገባ ስናልፍ ዛሬ እሁድ ለሁለተኛ ቀን በቀጠለው የቀድሞ የኢራኑ ጠቅላይ መሪ አያቶላ አሊ ሐሜኒ የቀብር ስነ ስርዓት ላይ 3 ወንድ ልጆቻቸው ተገኙ። የአባታቸውን ስልጣን የተረከቡት ጠቅላይ መሪው ሞጅታባ ሐሜኒ ግን እስካሁን ድረስ አልታዩም ተብሏል። የቀድሞ ጠቅላይ መሪ ልጆች የሆኑት መይሰም፣ መስዑድ እና ሙስጠፋ ሐሜኒ በቴህራን መስጊድ በተደረገው የጸሎት ስነ ስርዓት የመጀመሪያ ረድፍ ላይ በይፋ ታይተዋል። አሜሪካና እስራኤል በጦርነቱ የመጀመሪያ ቀን በቀድሞ ጠቅላይ መሪ መኖሪያ ቤት ላይ በፈጸሙት ጥቃት ልጅና የልጅ ልጃቸውን ጨምሮ 4 የአያቶላ ሐሜኒ ቤተሰብ አባላት መገደላቸው አይዘነጋም። በዚህ ጥቃት ወቅት ተተኪው ጠቅላይ መሪ ሞጅታባም ጉዳት እንደደረሰባቸው ታውቋል። ሞጅታባ ስልጣን ከተቆጣጠሩበት ጊዜ አንስቶ እስካሁን ድረስ በይፋም ታይተው አይታወቅም። የዜና ወኪሉ ሮይተርስ 3 ምንጮችን ጠቅሶ ሚያዝያ ላይ ባወጣው ዘገባ አዲሱ ጠቅላይ መሪ በጥቃቱ ፊታቸው እንደተበላሸና 1 ወይም 2 እግሮቻቸው ላይ ከፍተኛ ጉዳት እንደደረሰባቸው ገልጾ ነበር። ይህም ቢሆን ግን የ56 ዓመቱ ሞጅታባ ከጉዳታቸው እያገገሙ እንደሆነና አእምሯቸው ስል ሆኖ መቀጠሉን በወቅቱ ተነግረዋል። ዘገባው እንደሚያመለክተው ሞጅታባ ሐሜኒ በድምጽ በሚደረጉ የኦንላይን ስብሰባዎች ላይ እየተሳተፉ እንዲሁም ከአሜሪካ ጋር እየተካሄደ ባለው ድርድር ባሉ ዋነኛ ጉዳዮች ላይ ውሳኔ እየሰጡ ይገኛሉም ተብሏል። ከዚህ አስቀድሞም የአሜሪካው መከላከያ ሚኒስትር ፒት ሄግሴት በበኩላቸው ሐሜኒ መቁሰላቸውንና አካል መጉደል ደርሶባቸው ሊሆን እንደሚችልም ፍንጭ ሰጥተው ነበር። በሌላ በኩል ፕሬዚደንት ዶናልድ ትራምፕ የኢራኑ መሪ የቀብር ስነስርዓት እስከሚያልቅ ድረስ አሜሪካና ኢራን ድርድራቸውን እንደሚያዘገዩት አስታውቀዋል። ለዚህም ምክንያት አሉት ለኢራናውያን ፋታ ለመስጠት ነው። ይህም ቢሆን ግን ኢራናውያን ቀብሩ ላይ ሲያለቅሱ በመዋላቸው መገረማቸውን ፕሬዚደንቱ አልሸሸጉም። ከአስራት ብሮድካስቲንግ ሰርቪስ ለዕለቱ የነበረን ዜና ይህን ይመስል ነበረ። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም